አንቺ ነሽ ልትዘወርሽ አራቱ አባዬ ታዲያ ለምን አትከተላትም ነበር? ይሁን ላይ ተኩስ እኔ እንግደለኝ። አንቺ ሰይጣን ዞር ብዬሻለሁ። እሱ አይደለችም የልጅ ገዳይ ራሱ ልጅ ገዳይ። አንተ ምን አጠፋ? ለዚህ ሁሉ ተጠያቂው እኮ እናት ነች። ወይኔ የፊት አውራሪ ማንደፍረው ልጅ ሀበሻ ሲያልቅ አያምርም አለ። እውነቱን ነው። በይተኝም አይ እረፍት ማድረግ አለብሽ። የኔ ግን ፈጻሚ በደንብ ነው የሚያምረው። እኔ የፊት አውራሪ ልጅ ማን እንደሆነ እንኳን አላወቀኝም ማለት ነው። እኔ እንዲህ በቀላሉ እጄን የምሰጥ አይነት ሴት አይደለሁም። ማዬ ተኛ አልኩሽ እኮ። ቆይ ዳግም ዝም በል። ግን እኔ ምን ያህል እንደምወድ ታውቃለህ? እኔ እኮ ከናው ማስበልጬ ነው የምወድ። አቅፌ እኮ ያላሳደርኩ ልጄ ነህ። ማዬ በቃ ልክ ነሽ አልኩሽ እኮ። ተኝ በቃ አሁን ገብቶኛል። ደግሞ ዳጊ እኔ ድርጅት ውስጥ ያለኝን አክሲዮን ለአንተ ለልጄ ነው መስጠት የምፈልገው። አንተ ልጄ እስከ መቼ ድረስ በገዛ ቤት እንደ ባይታወር ትታያለህ? አሁን እንኳን አንቺ ሳትሆኚ ብቅሉ ነው እየተናገረ ያለው። ያቺ አምራንን ግን ታያለህ፣ ህይወቷን ማመሰቃቀለው። እኔ ዝናሽ ማን እንደሆንኩ አላወቀችኝም። እንኳን ለእንደሱ አይነት ተራ ሴት ይቅርና እኔ ለማንም ጀግና እጄን የምሰጥ አይደለሁም። ሻውን ተኝ በቃ ጠዋት እናወራለን። ይኸውልህ ደግሞ በእኔ የተነሳ የሁሉ ነገር ተፈጠረ ብለህ ራስን እንዳትወቅስ። አንተ ምንም አላጠፋም። እሺ እኔ ልጅ ምንም እማዬ እኔ ማንንም አልወቅስም። በቃ በእናትሽ ልለምንሽ፣ ጋሼ ካዩሽ ላንቺ ጥሩ አይደለም፣ ደስ አይላቸውም። Who cares about ጋሼ? All I care about is you. እንግሊዘኛሽ ደግሞ የቱም ሱቅ የማይሸጥ ዳይመንድ ናት እባክሽ። ታውቃለህ ግን ዳጊ እኔ ከልጅነት ጀምሮ አንተን ሳላስብ ያልኩበት ቀን የለም። አንተ ግን እንደምወድ እንኳን አታውቅም። አይደለም እማዬ፣ እንደምትወጂኝም ሆነ እንደምታስቢልኝ አውቃለሁ። ውሸታም ነህ አንተ። አታውቅም፣ ውሸታም ነህ። ይኸውልሽ እማዬ፣ የማተኝ ከሆነ ትቼሽ ልሄድ ነው። እሺ ወይ ለምን ተረት አውርታ አታስተኛኝም? እኔ እናት አይደለም? አንቺ አላደረግሽውን እኔ ማድረግ ይሆንልኛል ብለሽ ነው? እኔ እኮ ተናግሬያለሁ ዳጊ። አሁንም ቂም እንዳያስክብኝ ያለው ማለት ነው። ደህና አይደለም። ቂም በወዴ ደህና አድራለሁ ብለህ ነው? መታል እንዴ ጋሺ? እንዴት አመሸ? ምግቡን አቀራርባችሁ የት ሄዳችሁ ነው? ዝኑ ደግሞ የት ሄዳ ነው? ደከመኝ ብላ እኮ ተኛች። እሷ ብቻ አይደለች፣ እኔ ራሴ ነገሮች እያደከሙኝ ነው። ጋሺ እዚህ ቤቱ ስለተፈጠረው ነገር ሁሉ በጣም አዝኛለሁ። በእርግጥ አንተን ለመሰለ ሰው ይህ ሁሉ ነገር አይገባም። ምን ታደርገዋለህ? ፈጣሪ የሰጠህን አሜን ብሎ ከመቀበል ውጪ መጋጨት ምን ዋጋ አለው? እሱስ ልክ ነህ ጋሺ። ከፈጣሪ ጋር መጋጨት አያስፈልግም። ኤሚና ናውም አልመጡም እንዴ? እስኪ ዝናሽንም ቀስቅሳትና ግብዣው እንኳን ቢቀር እራት መብላታችን አይቀርም። ጋሺ ኤሚና ናውም ገና አልገቡም። በል እሺ፣ ዝኑን ጥራትና አንተም ቅረብ። ባንቀሳቀሳት ጥሩ ነው። ጥሩ ስሜት ላይ አይደለችም። በጣም ተረብሻለች። እንዴት አመሻ አባዬ? እንዴት ዋልክ ዳግም? እንዴት ነህ ነው? እማዬ አምራ እራቱን አዘጋጀች እንዴ? እኔ ሰውን እዚህ ቤት ጉዳይ መላቅጡ ነው የጠፋብኝ። አንተ ወንዱ በጊዜ እየገባ እህቴ ኤሚ እያመሸች ነው የምትገባው። እኔ አሁንስ በጣም ያሳስበኛለሁ የእሷ ጉዳይ ነው። አባዬ እባክህን አንተ ተረጋጋ። ደግሞ እንደገና የብስጭት ተነስቶብህ በሽታ እንዳይቀሰቀስብህ። ምን የሚያረጋጋ ነገር ኖሮ ልረጋጋ?
ቤተሰቤ እንደዚህ አደጋ ላይ ያለ ግድ የለም ሁሉም ነገር መስተካከሉ አይቀርም። ለአሁን ግን በቃ ዝም ብለህ እራትን ብላና ገብተህ ረፍ። አንተ አትበላም እንዴ? አትቀርብም? አይ እኔ እንኳን አሁን ከአምራን ጋር በልቼ የመጣሁት ጠግቤያለሁ፣ አያስፈልገኝም። በሉ ደህና አደሩ። እራት አትበላም ጋሼ? አሁን እንኳን ምግብ ሳይሆን እረፍት ነው የሚያስፈልገኝ። ዛሬ ደግሞ ምን ሆና ነው ከላይ የተኛችው? በፈጣሪ ስም በርሜል ውስጥ ነክሮ ያወጡሽ ነው የምትመስለው። አልጋም እንዴ? እኔ እኮ ትንሽ ደከመኝና አረፍ ልበል ብዬ እኮ ነው። መጠጡ በጣም እንዳደከመሽ ያስታውቃል። ቆይ ግን በዚህ ልክ መጠጣት ለምን አስፈልገ? ለምንድን ነው ደግሞ ልጅቷ እንድትወጣ የፈቀድሽላት? የትኛዋ ልጅ ደግሞ? ለማን ነው የፈቀድኩት? ኤሚን ነዋ። መቼም አንቺ ፈቅደሽ ካላስወጣሻት ሌላ የምትወጣበት መንገድ የላትም። ለይኩን በእናትህ እና አሁን ስለ እንደዚህ አይነት ነገር የማውራት ምንም ሞራሉ የለኝም። እኔ ለራሴ ነው ምን ያለው። ደህና አደር በቃ። አባዬ ጭራሽ ከነመፈጠሬ መረሳኝ አይደል? ይፈጣሪ ያለ አባዬ ምን ብዬ ነበር? እንዳትወጣ አላልኩ? የምትፈልገው ነገር ካለ እኔ እገዛልሃለሁ ብዬ ነበር አይደል? ታስሮ መቀመጡ እጅግ በጣም ሰለቸኝ። ለመታሰር እዛው እስር ቤት አይሻለኝም ነበር? ለዛ ነው የመጣሁት። በነገራችን ላይ አንድ ነገር ልንገርህ። ሳስበው ወደ ሀገሬ በመለስ ይሻላል። እሱን እያሰብኩ ነው። ቆይ ምን ሆነሃል አባዬ? አይደለም ወንጀል የሰራህበት ሀገር ይቅርና አዲስ አበባ ራሱ በጥብቅ የተፈለክ ነው። ቆይ እሱ ጠፍቶ ነው እንዴ? ሲመስለኝ እዚህ ሆኜ ለአንተ ችግር ብቻ ነው የሆንኩብህ። እዛ ብሄድ ይሻላል። አባዬ እንግዲያውስ ችግር እንዳትፈጥርብኝ ከፈለግ እዛ ያለበት አርፈህ ተቀመጥ። እኔ በመሀል እየመጣሁ ያለው ይሄ አይሆንም። ቤት ብቻዬን መቀመጥ ምንም ከእስር ቤት አይተናነስም። ያው እና ታዲያ ሄደህ ሰሪ ልትላቸው? ሄደህ እጅህን ልትሰጣቸው? አባዬ ከእስር ቤት እኮ ነው የመለጥከው። በተደጋጋሚ ወንጀል እድሜ ልክ ነው የሚፈረድብህ። እባክሽ በለኝ። ይሰሩኛ ነው ሲያስበው ህይወቴ ከአንተም ከእናትም ተገልዬ ነው ያለሁት። እንደውም እዛ ሳይሻለኝ አይቀርም። አንዳንዴ ሳስበው የእስር ቤት ጓደኞቼንም እንደውም አገኛቸዋለሁ። እባክህ አባዬ ትንሽ ታገስ። በቃ እንደምንም አድርጌ ጥሩ ማረፊያ እፈልግልሃለሁ እባክህ። ለማንኛውም ስለናፈከኝ ነው የመጣሁት። እዚህ መሆኔን ሌላ ሰው ማየት ያለበት አይመስለኝም። ጥሩ አይደለም። ከዛሽ ቆንጂ ልጆች ከፈለክኝ ታች ነኝ። እርግጠኛ ነኝ እዛ ተመልሶ ከሄደ መቼም ተመልሼ አላየው። ይፈጣል። እሱ ምንም ብሎ መጥቶ ተንከራተተ። የገጠሩ ፕሮጀክት ነው ጋሻ፣ አንተ በደንብ ልታየው ይፈልጋል። ባለፈው ያሸነፍነው የመሬት ፕሮጀክት ነው። ይሄ ነገር ለድርጅታችን በጣም ትልቅ እድል ይዞ ነው የመጣው። በዛ ላይ አባዬም በግብርናው ዘርፍ ላይ በጣም መስራት ይፈልግ ስለነበረ እርግጠኛ ነኝ በዚህ ፕሮጀክት በጣም ደስተኛ ነው የሚሆነው። ጋሽ ሌኩን አባታቸው ገበሬ እንደነበረ ነግረውኛል። እሳቸው ራሱ ለግብርና ያላቸው ፍቅር ደስ ሲል። በእርግጥ ይሄ ፕሮጀክት ለድርጅቱም ሆነ እዛ ላሉ ገበሬዎች በጣም የሚረዳ እንደሆነ አባዬ ቅድም እየነገረኝ ነበር። ጋሼ በዋነኝነት ስራውን አንተ እንድትቆጣጠረው ይፈልጋሉ። እኔም በሀሳባቸው ባልስማማም ግን ያንተ ረዳት ሆኜ እንድሄድ ይፈልጋሉ። ለምን አትስማሙም ታዲያ?
ነው ወይስ ባለፈው በተናገርኩሽ ነገር ተቀይመሽኛል? ሲጀመር እኔ ማን ነኝ እናንተን እቀየምሃለሁ? ትንሽ ስሜታዊ ሆኜ ካስቀየምኩሽ እባክሽ ይቅርታ አድርጊልኝ። ችግር የለውም። ለማንኛውም ቦታው ላይ ጋሻ አብሮ እንዲሄድ ሌላ ሰው እንዲመድቡልህ ነግራቸዋለሁ። አንቺ አደግሽበት እያለሽ ለምንድን ነው ተጨማሪ ሌላ አዲስ ሰው ረዳት ሆኖ ነገር የሚመጣው? ኑሐሚን አንቺ አብረሽ እንድትሄጂ ነው የምፈልገው። ይሄንን ደግሞ ለአባዬ አስረግጬ እነግረዋለሁ። ነው እኔ ብሄድ እንኳን አያቴን ለማየት ይሆናል እንጂ በፍጹም ለስራ ጉዳይ አይሆንም። ማለቴ ለፕሮጀክቱ የተሰጠው መሬት ለአያትሽ መሬት ቅርብ ነው ብዬ ነው። አዎ እዛው አካባቢ ነው። እሳቸው አቅመ ደካማ ስለሆኑ መሬቱን ወስደውባቸው ነው እንጂ መሬቱ አያቴ ነበር። አሃ ለካ እዚህ ፕሮጀክት ላይ አንቺ እጅ ያለበት ማለት ነው። እኔ እኮ ይሄ መሬት እንዴት በቀላሉ እንደዚህ ሊገኝ ቻለ ብዬ ነበር። አባዬም ለዛ ነው ሙሉ እጁን አስገብቶ እዚህ ፕሮጀክት ላይ ለመስራት ፈቃደኛ ነው ማለት ነው። ምን ላድርግ ብለህ ነው? ያ ሲያዩት እንኳን መንፈስ የሚያድስ ለምለም መሬት ለፋብሪካ ተብሎ ሲሸነሸን በጭስ ሲበከል ሳይ ውስጤ በጣም ይረበሽ ነበር። ስለዚህ አባዬን እጁን ይዘሽ እዚህ ግብርና ስራ ውስጥ እንዲገባ ያገፋፋሽው አንቺ ነሽ ማለት ነው? አዎ እኔ ነበርኩ። የዛሬን አድርገውና ያንን መሬት እያረሰ ብዙ ቤተሰቦችን የሚመግብ አጎት ነበረኝ እና መሬቱን መንግስት ለልማት እንደሚፈልገው ነግረውት አንድ በሬ እንኳን በማይገዛ ዋጋ መሬቱ ለፋብሪካ ተሰጠ። ከዛም በኋላ አጎቴ ያን ሁሉ ቤተሰብ እንዴት መግባለሁ ብሎ አስቦ በትንሽ ደሞዝ እዛው ድርጅት ውስጥ ተቀጥሮ መስራት ጀመረ። ይሄ ደግሞ በጣም ስሜት ይነካል። የአጎትሽ ታሪክ በጣም ያሳዝናል። ችግሩ እሱ ብቻ አይደለም። ገበሬው ዓመቱን ሙሉ አርሶ ያመጣውን እህል በጥሩ ዋጋ አትርፎ መሸጥ ሲገባው ነጋዴዎች በትንሽ ዋጋ ይገዙታል፣ እነሱ ደግሞ አትርፎ ይሸጡታል። ስለዚህ እዚህ ፕሮጀክት ዓላማ ገበሬው የለፋበትን እንዲያገኝ ማድረግ ነው እያልሽ ነው? አሁን የገበሬውን ኪስ በማይጎዳ መልኩ እኛ ቀጥታ ከገበሬው ገዝተን ለህብረተሰቡ እናቀርባለን። እንዳየኸው ጋሽ ሊኩንም ደግሞ በሐሳቡ ተስማምተዋል። ስለዚህ እኛ ከጥቅማችን ይልቅ የገበሬውን ጥቅም እናስቀድማለን ማለት ነው። በተረፈ ደግሞ ፕሮጀክቱን ደጋግመህ ብታየው ግልጽ ይሆንልሃል። በቃ እኔ ልሂድ። ቆይ የምንሄድበት ፕሮጀክት አያትሽ ያሉበት ቦታ ነው ብለሽኛል። ቢያንስ አያትሽን ለመጠየቅ እንኳን አትሄጂም? ከሄድኩም ብቻዬን እንጂ ካንተ ጋር አይሆንም ብያለሁ። ለምንድነው ከኔ ጋር የማትሄጂው? እኔ እኮ ለዚህ ፕሮጀክት አዲስ ነኝ። ለስራው አዲስ እንደመሆኔ ደግሞ ረዳት ያስፈልገኛል። ነው ወይስ አምራንን ፈርተሻት ነው? አምራንን ደግሞ ለምንድን ነው የምፈራት? አምራንን የሚያስፈራኝ ምን ምክንያት አለኝ? አላውቅም። ምናልባት ስጋትሽ እሱ ከሆነ ብዬ ነው። ታዲያ ለምንድነው ከኔ ጋር መሄድ ያልፈለግሽው? እንግዲያው እሷና ስጋቴ እሷ ሳትሆን አንተ ነህ። ምን? ይሄ ደግሞ ምን ማለት ነው? እኔ እንዴት ነው ስጋትሽ ሊሆን የምችለው? ይልቅ ፕሮጀክቱን በደንብ ተመልከተው። አማቴ ቆይ ደግሞ ምን ፈልገሽ ነው የመጣሽው? ይኸውልሽ አምራን፣ እኔ ምንም ወሬ አልፈልግም። አሁን ተነሽ ነው ውጪ ከቤቴ ውጪልኝ። እንዴ ተረጋጊ እንጂ ወይዘሮ ዝናሽ ነው ትላንትና ራቱ ላይ ስላልመጣው ተቀይመሽኝ ነው። ይኸውልሽ አምራን፣ እኔ ግን ገና ሳይሽ እነቂያት ነው የሚለኝ። ቆይ ግን እንዴት ነው እኔና አንቺ አንድ ቤት ውስጥ አማትና ምራት ሆነን ልንኖር የምንችለው? ብዙም እንደዚህ ስሜታዊ መሆን የሚያዋጣሽ አይመስለኝም። ይልቅ ቤትሽ እንግዳ ሲመጣ እንደዚህ ነው እንደምታስተናግጂው? ቡና ወይም ሻይ አይባልም እንዴ? እውነት ቡና ለመጠጣት ነው ቤቴ ድረስ የመጣሽው? ረሳሽው እንዴ? ይሄ ቤት እኮ የኔም ሆኗል። ይልቅ ተነሽና እስቲ ቡና አፊልኝ። በአማቴ እጅ የተፈላ ቡና እንዴት አምሮኛል መሰልሽ እኮ። እኔ ነኝ ተነስቼ ላንቺ ቡና ማፈላ እኮ ነው ዝናሽ። ያ ወደፊት እዚህ ቤት ሲኖር ብዙም ግር እንዳይልሽ ብዬ ነው። ካሁን እንድትለምጂ ብዬ ነው። ስትፈልጊ ሚስጥሬን አስጪው እንጂ እኔ ዝናሽ ተነስቼ ላንቺ ቡና ብዬ ስር መጠመጥ አልገኝም። እንደዛ ከሆነ ጥሩ። በቃ አሁን እናፈንዳዋ። ሄሎ ማሬ። ሄሌን ይወድ የት እንዳለው ገምት እስኪ። አማቴ እኮ ቡና ካልጠጣሽ ብላኝ ቤት ድረስ ጠርታኝ ነው። ምን ቡና ነው ያልሽው? ከመቼ ጀምሮ ነው አንቺና አማ ደግሞ ቡና መጠጣት የጀመራችሁት? ምናልባት ለማታ ወራት ይቅርታ ልጠይቀኝ ነው መሰለኝ። እስኪ ያናግራት። እኔ ደግሞ ትልቅ ሚስጥር ነግርሃለሁ። ሄሎማ እንዴ የምን ቡና ነው ደግሞ አብራችሁ መጠጣት የጀመራችሁት? ቆይ እናንተ ሰዎች ግን ለምንድን ነው ግራ የምታጋቡኝ? ምን ነው ከወደፊት ምራቴ ጋር ቡና በጠጣ ችግር አለው እንዴ? ሄሎ ወዴ፣ በቃ እኔ በኋላ እደውልልሃለሁ። ስለዚህ የተስማማን ይመስለኛል። አሁን በይ ቡናውን አፊልኝ። ቡናው ደግሞ እንዳይወፍር። ትሰሚኛለሽ አምራን፣
ለዚህ ንግግርሽ ግን ዋጋ ትከፊበታለሽ። በፍጹም ይሄ ሊሆን አይችልም ኑሐሚን። በፍጹም ከናሆም ጋር መሄድ አትችይም። እንኳን እዛ ድረስ ለብቻችሁ አብረሽ ሄደሽ ይቅርና እዚህ ንዴትሽን መቆጣጠር አልቻልሽ። አይሆንም ኑሐሚን፣ አብረሹ መሄድ የለብሽም። አንቺ ናሆምን ልትረሹ ነው የሚገባው። በቃ እሱ ያምራል ነው። ምንድን ነው ያለው ሀሳብ? ጥለሽኝ ሄድሽ እኮ። በጣም ጨንቆኛል ዳግም። ይሄን ፕሮጀክት ምን ማድረግ እንዳለብኝ ሁላ ጠፍቶብኛል። ይሄ ሁሉ ጭንቀት ምን አመጣው? ሌላ ሰው ለምን አይመደብ? ማለቴ አንቺ ማትፈልጊ ከሆነ ጋሼ እኔ እንድሄድ ነው የፈለጉት። እኔ ደግሞ መሄዱን አልፈለግኩት። ቆይ ካልጠፋ ሰው ጋሼ ለምንድን ነው በዚህ ልክ አንቺ እንድትሄጂ የፈለገው? ምናልባት ሀሳቡ የኔ ስለሆነ ሊሆን ይችላል። እኔ ግን እንደዛ ነው የሚመስለኝ። ሀሳቡ እንኳን ያንቺ አይደለም፣ አትዋሺ። ፐርፐስ ብላክ ስለሚባለው ድርጅት መቼም ሳትሰሚ አልቀረሽም አይደል? እና መልካም ሀሳብን መኮረጅ ምን ክፋት አለው? ደግሞ እኮ የኛ ፕሮጀክት ከነሱ በጣም ይለያል። በእርግጥ ሞር ገበሬውን ያማከለ ፕሮጀክት ነው። ጋሼ በዚህ ጉዳይ ላይ የመጨረሻ ስብሰባ እንደጠሩ ታውቂያለሽ አይደል? ስብሰባው ላይ እኔና ናሆም እንደምንሳተፍ ብቻ ነበር የማውቀው። እንደ ድርጅት አባልነት አንተ መሳተፍ አትችልም እያልሽኝ ነው? እኔ እንደዛ አላልኩም። ከነበረኝ መረጃ አንጻር ነው ያልኩት። በነገራችን ላይ አንቺ ወደ ገጠሩ ፕሮጀክት የምትሄጂ ከሆነ እኔም አብሬሽ እሄዳለሁ። ሲጀመር ለዚህ ፕሮጀክት አንተ እኮ አልተመረጥክም። የአይቲ ባለሙያ ስለሆንኩ ነው ያልተመረጥኩት። ግን ደግሞ እኮ ግብርናውን ለማዘመንም የዚህ አይነት ባለሙያ ያስፈልጋል። ለማንኛውም እኔ መሄድ ስላላሰብኩ አንተና ናሆም ትሄዳላችሁ። አንቺ ካልሄድሽ እኔ አልሄድም። እኔ ልሄድ የምችለው አንቺ ካለሽ ብቻ ነው። ቆይ አንተ ከኔ ጋር ምን ያፎካክራል? የተፎካከርኩት ያለሁት ከአንቺ ጋር እንዳልሆነ በደንብ ታውቂያለሽ። ቡናሽ ምንም አይጣፍጥም። ያው የአማቴ የመጀመሪያ ቡና ግብዣዋ ስለሆነ ነው የጠጣሁት። ጋሽ ሌኩን እንዴት ዋላችሁ? ወይዘሮ ዝናሽ እኮ ቡና እንጠጣ ብለው እኮ ቤታቸው ጠርተውኝ ነው። ቡና? አዩን ጥሩ ነው። ይቅርታ ትንሽ ስብሰባ ስላለችብኝ ልብሴን ቀይሬ በፍጥነት ልወጣ። እኔ ምን ሌኩን ናሆም እኮ ጫፍጫፉን ነግሮኝ ነበር። በስተመጨረሻ የድሮ ህልምን እውነት ልታደርገው ነው አሉ። ለነገሩ ገበሬ መሆን እኮ ጥሩ ነው፣ የሁላችንም መሰረት አይደል? ከከተማው ግርግር እዛ ሳይሻል አይቀርም። የገጠሩ አየር ደግሞ እኮ መንፈስን ያድሳል። ደግሞ ፕሮጀክቱን የነደፈችው ኑሐሚን ነች አሉ ሰማሁ። በጣም ነው ደስ ያለኝ። በእርግጥ ይሄ ፕሮጀክት የድሮ ህልሜ ነበረ። አሁን ግን ያደፋፈረችን ኑሐሚን ነች። ናሆምና ኑሐሚን እንደሚሳተፉበት ተስፋ አለኝ። ናሆምና ኑሐሚን ማለት አልገባኝም። ምን እያልሽ ነው? ምን ነው ደነገጥሽ ውዴ? እኔ ምን ላይኩን ናሆምና ኑሐሚን ምን ያህል ጊዜ ነው የሚቆዩት? ሄደው አብረው የሚቆዩ ስትይ የት ነው የሚቆዩት? ፕሮጀክቱ ያለበት ሀገር ነው። በዛ ላይ ደግሞ የኑሐሚን አያት ሀገር ነው አሉ። ልጄ መቼም ጥሩ ጊዜ አሳልፎ እንደሚመጣ ተስፋ አለኝ አይደል? እንዴ ላይኩን ይበቃሻል። ዝም ስነ ስርዓት ይሙሽ እንጂ ምን እያደረግሽ ነው? እኔ ደግሞ ምን አጠፋው? ለምንድን ነው ናሆም ስለዚህ ነገር ያልነገረኝ? ምን ነው ልጅ አምሽ እንዴ? አይ ደህና ነኝ። የሚያምሽ ከሆነ እስኪ አልፍ በይበት። ወይዘሮ ዝናሽ ስለ ቡናው በጣም አመሰግናለሁ። ግድ የለሽም ወደ ሐኪም ቤት ይሽልት። አይ ደህና ነኝ። እንዴ ላይኩም አንተ ደግሞ ወዴት ነው የምትሄደው? እረፊ እንጂ ለምን እንደዚህ ትያለሽ? ቢያንስ እኮ የልጃችን ልጅ ቦዶ ይዛለች። የሰማችው ነገር አስደንግጧት ነው የሚሆነው። ምንም አትሆንም እባክህ። አሁን ከዚህ ግቢ ስትወጣ ይሻላታል። ምን ለማድረግ እየሞከርሽ ነው? ላይኩን እኔ ምን አደረግኩኝ? እኔ እኮ ስለ ፕሮጀክቱ ነው ያወራሁት። ስለ ናሆም አምራን ፊት ሆን ብለሽ ነበር ስታወሪ ነበረው። ቆይ ግን አንተ ለምንድን ነው ሁለቱም ማጣመር የፈለግከው? የፕሮጀክቱ ፈጣሪ ኑሐሚን ነች። የድርጅቱ ባለቤት ደግሞ ናሆም ነው። በሱ ፋንታ ነው ዳግምን ለመተካት ፈለኩት። ልጅሽም ሆነ
ባልሽ ምራቃቸው እንዲተፉብሽ ባላደርግ እኔ አምራን አይደለሁም። አሁን እንደሆነ እቅዴ ተሳክቶልኛል። ቤትሽ ድረስ ጠርተሽ ቡናሽን ጋብዘሽኝ እንዳጠጣሽኝ አቶ ለይኩንም ሆነ ናሁምም አውቀዋል። ስለዚህ ቡናሽ ውስጥ መድኃኒት ጨምረሽ የልጅ ልጅሽን ገለሽዋል ማለት ነው። ስለዚህ አሁን ለዶክተሩ ደውዬ ልጁ እንደሞተ ለናሁም እንዲነግረው ማዘዝ አለብኝ። እባካችሁ እንግዲህ ካረፈርኩኝ ይቀበል። የግድ ልብስ መቀየር ስለነበረብኝ ቤት ምንም አይደለም አባዬ። እኔ የምልህ በዚህ ፕሮጀክት ጉዳይ ያው ለስራው እኔና ኑሐሚን በቂ ነን ብዬ አስባለሁ። ጋሽ እኔ ፕሮጀክቱን ሀሳብ አመጣሁኝ ማለት ግዴታ ቦታው ላይ መገኘት ያለብኝ አይመስለኝም። ስለዚህ እኔ ተክቶ ሌላ ሰው ሄድ ይችላል። ለምንድን ነው አንቺ ሌላ ሰው ሄደው? ለምንድን ነው አንተ እዚህ ያህል አብረን እንድትሄድ የፈለገው? እባካችሁ ያዝነው እኮ ስብሰባ እንጂ ጭቅጭቅ አይደለም እኮ። እቺ ማትረባ አናድዳታለሁ ብላ መጣ ራሷን አቃጥዬ ላኳት አይደለ? ገና ምን አይተሽ እኔ ዝናሽ ህይወትሽን ሲኦል ነው የማደርግልሽ። ሄሎ፣ ምናልባት ለመጨረሻ ጊዜ ድምጽሽን ልስማ ብዬ ነው የደወልኩልሽ። ሰንበቶ ነው አይደል? አልተሳሳትሽም። ያንቺው ሰንበቶ ነኝ። ደም ምን ፈልገህ ነው የደወልከው? ናፍቀሽኝ ነዋ። ያ ቁጣ ቢናፍቀኝ ደወልኩልሽ። ሰማኛለህ? እኔ በአሁን ሰዓት ያንተን ትርኪ ምርኪ ወሬ የማዳምጥበት ሰዓት ላይ አይደለም ያለሁት። ሁለተኛ ስልኬ ላይ እንዳትደውል። ወይኔ ሲምባ፣ ጭራሽ ጆሮ ላይ ትዘጋብኛለች። ምን እንደማረግ አሳይሻለሁ። አንዳንዴ ስራንና ስሜትን ለያይተን ማየት አለብን። ይሄ ስራ ነው። ስሜትና ስራ ደግሞ ተደብላልቆ መስራት አይቻልም። ስለዚህ ለያይተን ለማየት እንሞክር። ጋሽ እባክዎትን ይረዱኝ። ምናልባት እኔ ወደ አያቴ የሚሄድበት ትክክለኛው ሰዓት አሁን ላይሆን ይችላል። ለምን? ቆይ ወንጀል ሰርተሽ ነው የመጣሽው? ናሁ እሱ አንተን አይመለከትህም። የራሴ ምክንያት አለኝ። እኔ የምለው ጋሼ፣ ቆይ ለዚህ ፕሮጀክት የሚሆን ሌላ ሰው ጠፍቶ ነው? እሺ ዳግምና ኑሐሚን ይሄዳሉ። ምን? እኔ ድርጅቱ ኃላፊ እያለሁ ፕሮጀክቱን እሱ ሊመራው ነው እንዴ? እንደውም እሱ የሚያስማማን ይመስለኛል። ከፈለገች በእሷ ቦታ ሌላ ሰው ሄዳል እንጂ ፕሮጀክቱን የምመራው ማን ነኝ? እንግዲህ ስብሰባ ላይ ስልኩን የማይዘጋ ሰው ኃላፊ ካልሆንኩኝ እያለ ነው። ስገባ ረስቼው ነው። ምን ችግር አለው እንዴ? አዎ ችግር አለው። አይደለም ያንተ ስልክ ተጨምሮ እንደዚህ እንኳን አልተደማመጥም። አምራን ናት ሆስፒታል ነኝ ያለሁት እኮ እያለች ነው። ምን? ወይኔ ቅድም እኮ ከቤት ስመጣ እኮ ሆዴን አሞኛል እያለችኝ ነበረ። አባዬ ታዲያ ለምን አትከተላትም ነበረ? እናትን ልጄን ገደለችብኝ። ልጄን አሳጣችኝ። ቤት ድረስ ጠርታ ሰላም እናውርድ ብላ ደስታዬን ነጠቀችኝ። ቆይ በዚህ ልክ ልጄን እስከ መግደል ድረስ የሚያደርስ ነገር ምን አደረግኳት? ቆይ ምን አይነት እናት ናት? ልጄን ገደለችብኝ እያልኩ እኮ ነው። እናት አትበይ። ቆይ አሁን ሐኪሞቹ ምንድን ነው ያሉሽ? እስኪ ንገሪኝ፣ ምንድን ነው ያሉሽ? የልጄ የልብ ምት እየተሰማኝ አይደለም ብሎኛል ዶክተሩ። ግን አትጠራጠር፣ ልጄን ገላብኛለች። ልጄ ሞቷል። ተጨማሪ ምርመራ እናደርግልሻለን ብሎኛል። ግን በቃ ምንም እየተሰማኝ አይደለም። እሱ አይደለችም የልጄ ገዳይ፣ ራሴው ነኝ የልጄ ገዳይ። አንተ ምን አጠፋ? ለዚህ ሁሉ ተጠያቂው እኮ እናት ነች። ቤለሙና ጠርታኛለች ስትይ የማየን ጸባይ ያወቅኩት በፍጹም እንደዛ ማድረግ አልነበረብኝም። አንተ እንዴት በገዛኝ ልጇ ላይ እንደዚህ ትጨክናለች ብለህ እንዴት ልታስብ ትችላለህ? እንዴት ታስባለህ? ከዚህ በፊት እንዳደረገችው አውቃለሁ፣ ግን ቢያንስ ላስጠነቅቅሽ ይገባ ነበር። እኔ እንኳን እየዛተችብኝ ቤቷ ድረስ የሄድኩት መች ጠረጠርኳት?
ለግድልሽም አሁን ጊዜ አናቃጥል። ሆስፒታል ሄደን ምርመራ እናድርግ። ቆይ አንተ ሰውዬ ደግሞ እዚህ ምን ትሰራለህ? ቤት በኩል ነው የገባኸው? በበር ነው። ሌላ ቤት ገባለሁ። ቆይ አንተ ሰውዬ ግን ለምንድን ነው የማትተወኝ? ለምንድን ነው አሁንም ህይወቴን ለመበጥበጥ እየሞከርክ ያለኸው? አይዞሽ፣ ለአንዴና ለመጨረሻ ጊዜ ከህይወትሽ እወጣለሁ። ያውም ላልመለስ ማለት ወደ እስር ቤት ልትመለስ? እንድታሰር አልፈለግሽም ማለት ነው? እኔ አንቺ እስረኛ ወዴት ሄዳለሁ? አይገርምም? ባለትዳር እንደሆንሽ እንኳን እያወቅኩ ለተውሽ አልቻልኩም። ይኸውልህ እባክህ ለምን እኔ አሁን ሌላ ሐሳብ ውስጥ ነው ያለሁት። ህይወቴን ከዚህ በላይ አትበጥብጠው። ገንዘብ ከሆነ የምትፈልገው ልስጥህና ከህይወቴ ይወጣልኝ። እኔ አንቺን ገንዘብ አልፈልግም። ዝም ይልቅ ልጃችንን አታስከፊ። ስለ ዳግም ከሆነ ምንም አታስብ። ዳግም እኮ ለኔም ልጄ ነው። ምንድነው የሰማሁት? ለይኩን እባክህን ተረጋጋ። ዳግም ልጅሽ ነው? ይሄ ሰውዬ ደግሞ ውሽማሽ ነበረ? ምንድነው ስትይ የሰማሁት? አንቺ ነሽ ልጅ ወለድሽ። አቶ ላይ አንቺ እባክህ አቶ ላይ ልቀቂኝ። እባክህ ኧረ ተረጋጋ። እባክህ አሁን ከዚህ ቤት ውጣ። ሽጉጥ ሊያመጣ ነው የገባው። የትም ጥዬሽ አልወጣም። ከዚህ ጋር ዞር በይልኝ አንቺ ካዲ። እባክህ ለይኩን እሱን መሳሪያ ዞር አድርገው። ዞር በይልኝ እያልኩሽ ነው። አንቺ ዞር በይልኝ። ለይኩን በትዳር ላይ ማገጥኩት ነው አይደለም? ይኸው እኔ ላይ ተኩስ። እኔ እንግዲህ ያለኝ አንቺ ሴጣን ዞር በይልኝ። ምን እያደረግሽ ነው? ዝም ነው ከማላችን ውጪ። ይኸውልህ ለይኩን እባክህ እሱን ነገር ዞር አድርገውና በስነ ስርዓት ተቀምጠን እናውራ። አንቺ ሴጣን ዞር በይልኝ። ዞር በይልኝ። እንግዲያውስ ይኸው ተኩስና ግደለኝ። አታስቢ። ይሄንን ውሻ መጀመሪያ አናቱን እየገደልኩ በኋላ ወደ አንቺ ተዋል። ይኸው እሺ፣ እኔ ልተኩስ አልኩህ። ይኸው እኔን ግደለኝ አልኩህ። ለይኩን ገደልከው? ለይኩን ምንድን ነው ያደረገው? ስብሰባው ምንም ደስ አይልም ነበር። ሲጀመር አላስፈላጊ ስብሰባ ነበር። ለጋሼም እኮ ነግሬያቸው ነበር። ውሳኔሽ በጣም ትክክል ነበር። ላንቺ የሚሻልሽ ከናው መራቁ። ችግሩ እሱን ከልቤ ማራቅ አለመቻሌ ነው። በአካል ማራቅ ብቻ ምን ያደርጋል? ለምን እኔና አንቺ አንሄድም? በዛውም ሁለታችን ጥሩ ጊዜ አሳልፈን እንመጣለን። ቆይ ግን አንተ ራስህ ምን አስበህ ነው? ደግሞ ምን አስበህ? ጥሩ ጊዜ አሳልፈን እንመጣለን ያልኩት ሌላ ነገር አወራ እኮ። ምን ስለሆነ ማለት እኔ እናንተ ምን ስለሆነ ነው ጥሩ ጊዜ የምናሳልፈው? ቆይ ሻውን የሚያስቆጣ ንግግር ሆኖ ይልቅ ለማይሆንልህ ነገር ጊዜን ከኔ ጋር ከምትጨርስ ብትወይ ነው ይሻላል። እውነቱን ልንገርሽ፣ ናውም ከሄደ እኔም አብሬሽ እሄዳለሁ። እዛ እንዴት ደግሞ ማንም ትዕዛዝ መስጠት አይጠበቅበት። አይ ይሄ ከናሆም ጋር እያደረጋችሁት ያላችሁት ፉክክር እኔ ምንም ደስ አላለኝ። እሱ ለምን ከአንቺ ጋር መሄድ ፈለገ? አንተ ምን አገባህ? ይሄ እኮ አንተን አይመለከትህም። ባያገባኝማ እዚህ ነገር ውስጥ ባልገባው ነበር። ይልቅ አምባኝ የሆነ ነገር ሳትሆን አትቀርም። የሰማኸው ነገር አለ ወይስ በቅድሙ ነው? ቅድም አብረን እንደሰማነው ሆስፒታል ገብታለች። ያው ደግሞ የሆነ ነገር ይሆናል መጥፎ ነገር ከተፈጠረ ብዬ ነው። አልገባኝም። ቆይ ምን አስበህ ነው? ጋሼ ፕሮጀክቱ በአስቸኳይ እንዲሰራ ይፈልጋል።
ስለዚህ አምራን የሆነ ነገር ከሆነች ናሆም ስለማይመቸው እንሄዳለሁ ብለህ እያሰብክ ነው ያለው? ይሄ ነው ጭንቅላት እያሰበ ያለው? በሌላ ነገር አታስቢብኝ። ያው ጭንቅላት ይሄን ነገር ስላሰቡ ቢገባ እንዲያውም አምራን ደህና እንድትሆን መመኘት ነበረብህ። ለምን ማለት እንጂ ደህና እንድትሆን ነው የምፈልገው። መጥፎ ነገር አላስብም። ከናሆም ጋር ብሬ ለመሄድ ወስኛለሁ። ስለዚህ ሌላ ውሳኔ አይኖረኝም። እንደዛ ከሆነ ሻንጣዬን ካሁኑ ላዘጋጃ፣ በኋላ ከምንዋከም ማለት ነው። አትልፋ፣ አንተ አትሄድም። ስለዚህ በጊዜ ተስፋ ቁረጥ። የነገርኩሽን አልሰማሽም መሰለኝ። እኔ እዛ ለመሄድ የማንም ፍቃድ አልጠይቅም፣ ማንም አያዘኝም። ፈጣሪ ሆይ፣ ቆይ ይሄ ፍቅር ነው የሚባለው? ሁለቱንም ልትዩ ትችያለሽ። ወይኔ ለይኩን እባክህ ተረጋጋ። ስማኝ ለይኩን፣ መጨረሻ ነፍስ ግዘው ይቅርው። ለይኩን እባክህ ስማኝ። ይሄንን ነገር እኮ የምናውቀው እኔ እናንተ ብቻ ነን። እንደገደልከው የማውቀው ሰንበተው እኔ ብቻ ነኝ። ሁሉ ነገር እንዳትርቅ አንቺ ነሽ ምክንያቱ። እባክህ ለይኩን ምልን ስማኝ። አሁን ሚስጥር አድርጌ ደብቄ ልኖራለሁ። እባክህ ተረጋጋ። እሺ በለኝ ለይኩን፣ ተረጋጋ በእናትህ። አንቺ ጨካኝ አረመኔ አንቺ ነሽ። ቆይ አንቺ ምን አይነት ሰው ነሽ? ለይኩን እኔ እኮ ልረዳህ እየሞከርኩ ነው። ያንቺ እርዳታ አያስፈልገኝም። እንደውም እጄን ለመንግስት እሰጣለሁ። ለምን ታዲያ አሁን ሄዳ አትሰጥም? እንደውም ተው፣ እኔ ራሴ ለፖሊስ ደውላለሁ። እንዴት እንደዚህ ታደርጊያለሽ? አንድ ቀን እንኳን ጠርጥሬሽ አላውቅም ነበር። አዎ በጊዜው ተሳስቼ ነበረ። ለሱ ደግሞ ይቅርታ ጠይቃለሁ። አሁን ደግሞ እኮ አንተ ይሄ የልጅን አባት ገለሃል። ትንሽ እንኳን የልጅ አባት ስትይ አታፍሪም? ለምንድን ነው የማልለው? ይኸው ለዘመናት ስፈራ የነበረ እውነት ይኸው ዛሬ ሆኗል፣ ተጋልጧል። እና ለምንድን ነው የምፈራው? በነገራችን ላይ ለይኩን ያቺ ኑሐሚንና አምራን ስለዚህ ምስጢር ያውቃሉ። ለዚህ ነበር ያሉ ነገር ሲፈጠር የነበረው። አዎ ይኸው ለዚህ ነበር ያቺ አምራን እንደፈለገች ስታደርገኝ የነበረው። አሁን ግን ሁሉም ነገር አብቅቷል። ይኸው እኔም ከጠላቶቼ ነፃ አውጥቻለሁ። ከኔ ግን መቼም ነፃ አትውጪም። እኔ ሁሌም ሚስቴ ብዬ አክብሬሽ አኖርሽ ነበር። ፈጣሪ ምስክሬ ነው። የእጅሽን ስትሻለሁ የእጅሽን። አዎ ለይኩን እኔን እንደፈለግ ጠላት ልታደርገኝ ትችላለህ። እኔ ግን በስራዬ ስለተጸጸትኩኝ ይቅርታ ጠይቄያለሁ። ይኸው ደግሞ አንተንም ሚስጥርን ጠብቄ እንድኖር ቃል እየገባሁልህ ነው። ልጆቼ ባያሳዝኑኝ አንቺንም በነካ እጅ ደፍቼሽ ነበር። ይልቅ ሰው ከመምጣቱ በፊት ለይኩን የሆነ ነገር ወስን። አንተ የልጆቼ አባት ነህ። አንተ ላይ ምንም ማድረግ አልችልም፣ አሳልፌ አልሰጥህም። እሺ ቆይ አሁን ምንድን ነው የሚደረገው? ለይኩን ሬሳውን ወስደን የሆነ ጫካ ወይ ወንዝ ዳር እንጥለዋለን። የዳግም አባቴው ከነ ምስጢሩ ይቀበራል። በእውነት በጣም ጨካኝ ሰው ነሽ። ይልቅ ለይኩን ሰው መጥቶ ከመዋረዳችን በፊት ውሳኔን ወስን እያልኩ ነው። እንግዲህ ምንም ወሰነው ውሳኔ ላይ ለይኩን ይሄን የማይጠቅም አስተሳሰብን ተውና ቶሎ ውሳኔን ወስን እያልኩ ነው። እንዲሁም አሁኑ ለፖሊስ ደውይ። ቆይ ነፍሰ ገዳይ ሆነ መታሰር ትፈልጋለህ ለይኩን? ወንጀለኛ መግደል ነፍሰ ገዳይ ካስባለን አዎ እፈልጋለሁ። ህጉ እኮ ወንጀለኛ ነው የገደልከው ብሎ ቅጣትን አያቀልልህም። በዚህ ላይ ዳግም ጠላት ሆኖ ይነሳብሃል እያልሽኝ ነው? እስር ቤት ከገባው የት አባቱ ያገኘኛል? ለይኩን ይሄንን ውሳኔ ደግሞ ብታስብበት ጥሩ ነው። ይሄ ውሳኔ ቀላል አይደለም። ለነገ ህይወት የሚያስፈልግህ ነው። አስቤበታለሁ አልኩሽ እኮ። ለምን አትደውይም? ደውይና ውሽማዬን ገደለው ብለሽ ንገሪያቸው። እባክህ ለይኩን እሺ በለኝ። ተረጋጋ እባክህ ለይኩን። እርግጠኛ ነኝ ፖሊሶች ናቸው። የመሳሪያውን ድምፅ ሰምተዋል። አንተ ብቻ ተረጋጋሽ።